አቤት አብረሽ ስለነ ወዳጄ እንደነ አስመሳዮች ናችሁ እናንተ በጣም ምን ያደረጋችሁ እንዳላችሁ የማስመሰል ሽፍከት እግዚአብሔርን ቤት መጫወቻ ያደረጋችሁ ሌቦች አጭበርባሪዎች የፖለቲካ ስራ የምትሰሩ ጀመሩ ይላችሁ እንግዲህ ወዳጄ የእግዚአብሔርን ቃል እያስተማርን ነው እንወዳለን ፕሊዝ if you have time በውስጥ መስመር ልታወራኝ ትችላለህ አሁን ግን የእግዚአብሔርን ቃል እየሰበኩ ነው የዚህ መንግስቱ የወንበዴው ስርዓት ተከታዮች ናችሁ እናንተ አታስመስሉ ህብረተሰቡ ላይ ተጫወቱ ከእንደዚህ አይነት ሰው ጋር አፍ መካፈት ስርዓት በዚህ ዓለም ላይ ሊቀጥል እንደማይችል ነግራችኋለሁ ማን የከፈተባችሁ ዘመቻ የእናንተን የመሰሉት ወጥያ ናቸው ቅዱሳን እየሰማችሁ ነው ምን እንደሚል ወንድሜ ምሰማኝ ከሆነ አሁን የእግዚአብሔርን ቃል እያስተማርን ነው ፕሊዝ እየረበሽከኝ ስለሆነ ይሄንን የምትደውለውን ስልክ ዝጋና ውጣልኝ አንተን የምታገስበት ጊዜውም ሰዓቱም የለኝም አንተ የዚህ መንግስት ደቀ መዛሙርት ነህ መምህር ልትሆን አትችልም በጭራሽ እሱ ያንተ ቢዝነስ አይደለም አይመለከተም የዚህ መንግስት ደቀ መዝሙር አይደለም ባሪያ ቦንም ፍቃዱ የኔ ነው አይደለም አሁን የቀጥታ ስርጭት ላይ ነው ያለነው ያስተማርን ስለሆነ ፕሊዝ አትረብሸን ፕሊዝ ተመነኝቱንም ያህል ዛሬ ብትለፋ ነገን ያንተ ያልከውን አንዷንም ነገር አታሳካትም አቃለው በደንብ አቃለው የሚዲያ ዘመቻ ከፍተንባቸዋል እየደረጋችሁ ያላችሁ ሺ ጊዜ ክፈት በእናት በኢየሱስ ዘጋውበት ለምን ታቋርጣናል ሐሳባችንን እየገለጽን ነው አይደል አስተምሮት ላይ ነው ያለው እኛም የመሰለና የተሰማንን ነገር እንናገር ህዝብ መዋረድና ውድቀት ለምን ይመስልሃል እሺ ምንድነው የምትፈልገው እሺ ቀጥል go ahead ቀጥል ምንድነው የፈለከው እኛ ምንም ካንተ አንፈልግም ምንም እንደማንፈልግ ታውቃለህ ቅዱሳን አንድ ጊዜ ከኔ ጋር ጸልዩልኝ እሺ ፕሊስ በጌታ ፍቅር ካን አትዝራባቸው ሰዎቹ ላይ እየተከተለ ያለውን እያየህ ያለውን ሰው ታውቀዋለህ እውነት ከእግዚአብሔር ከሆነ ካንተ የምትሰሩትን ስራ እናውቃለን እያንዳንዳችሁ አንተም መሰሎችህም ጓደኞችህ የት እንደምትውሉ የት እንደምታረፍዱ ምን እንደምታደርጉ እናውቃለን በየማሳጅ ቤቱ በየጫት ቤት በየሽሻ ቤቱ ውሎና አዳራችሁን በጠቅላላ እናውቀዋለን ለዚህ ደግሞ ማስረጃ ከፈለክ እያንዳንዱ ማስረጃ እያወጣው ልነግርህ እችላለሁ እሺ ንገረኝ ማስረጃው የምን ማስረጃ ነው ያለ ጫት ቤት ስገባ አይተኝ ታውቃለህ ማሳጅ ቤት ስገባ አይተኝ ታውቃለህ ስለምን መሰሎቼ ነው የምታወራው አሪዩ ማናንተ እያንዳንዱ እርምጃችሁ ይታወቃል እያንዳንዱ እኔ ኢትዮጵያ ምድር በነበርኩበት ሰዓት እያሳለፋችሁ የነበሩትን እያንዳንዷን እርምጃችሁ ነው የምናውቀው አንተና አገልጋይ ነን የሚሉ መሰሎችህ ሳይቀሩ ውሎና አዳራችሁ ይታወቃል ወጣችሁ ሚዲያ ላይ እንደዚህ አይነት ስራ አትስሩ አንተም ይኸውልህ በዚህ ስርዓት በዚህ በመተሄድበት መንገድ አምና ፖለቲሻን ስነ ስርዓት ይኑር እኔ ፖለቲካ ሰው አይደለም እኔ እግዚአብሔር ነብይ ነኝ አገልጋይ ነኝ እግዚአብሔርን ኪንግደም ማስተምር ከብዙ ስርዓት የተፈታው እግዚአብሔር ታሪኬን የቀየረ ቀንበሬን የሰበረ ከሞት ያስመለጠኝ ሰው ነኝ ወንድሜ አንተ የመናፍስቱ ዓለም እኮ ተላላኪ ነበርክ እናቃለን እኮ አንተ በምን አቅም ነው ስለ ገብረ ሰዶማያን ስለዚህ ምድር ላይ ስላለ ቤዝቢያን ስለ ገብረ ሰዶማያን ልታወራ የምትችልበት ምንም አፍ ያለ ሰው አይደለህም ለኔ አንተ ከዚህ ዓለም ውስጥ ያለ ገብረ ሰዶማያን ነህ ለኔ ኦኬ ቅዱሳን ፍርዱን ለናንተ ተዋለው የልብህን መሻት አትሞላም ልንገርህ አትልፋ እያንዳንዱ ምትሄዳትን ርቀት እናቃታለን እናስቆማለን ባክ ታረጋለህ ወደ ኋላ ሰው አትሆንም አንተ ሌቦች ናችሁ እናንተ ያ እዩ ጩፋ የሚባል ደግሞ አንድ አለ የዚህ የአብይ ካድሬ መንግስት ተላላኪ እዩ ጩፋን ራሱን ኮሙኒኬት አድርገው እኔ ጋር ነው የደወልከው ከኔ ጋር ኮሙኒኬት ማድረግ ትችላለህ የፈለከውን ሐሳብ በነፃነት መናገር ትችላለህ ነገር ግን ከንግግር የተረዳሁት ነገር ቢኖር ደግሞ ጸልያለሁ እግዚአብሔር ምስጢራትን የሚገልጥ አምላክ ነው አንተ የገብረ ሰዶም ተቆርቋሪ ለመሆን ምን አስፈልገ መልስልኝ ሲጋለጥ ነገሩን ለማዞር ፕሮሰስ ባታደርጉ ይሻላል ስለምን መጋለጥ ነው የምታወራው ስለምን መጋለጥ ነው የምታወራው አንተ በተክርስቲያን ከፍተህ አንተ እንድታገለግል እዚህ ምድር ላይ አልተፈቀደልህም ሌባ ወሮ በላ ስለሆናችሁ ማለት ቅዱሳን የምትሉኝ ነገር ካለ እናንተን እየጠበቅኩ ነው እንዳልኳችሁ ነው ሁሉ ጊዜ ዲሞኒክ ኪንግደም ስፒሪቹዋል ኦኬ ዘጋው ተመስገን ዘግቶታል
ጌታ በኢየሱስ ክርስቶስ ስምና ስልጣን ይህ ወንጌል አባቶይ ወደ ትውልድ ልብ እንዳይገባ የትውልድን አእምሮ አቢዩዝ ለማድረግ እግዚአብሔር አባቶይ በቀትር የሚርመሰመሱ አየሩ ላይ አለቃ ገዥ ነኝ የሚል የትኛውም የሉሲፈር ኃይል በጌታዬ በኢየሱስ ክርስቶስ ስምና ስልጣን አስራዋለው የታሰረው ከኔ ጋር ጸልዩ ያልኩ ነው። ጸልዩ። ዩቲዩብ ላይም ፌስቡክ ላይም ቲክቶክ ላይ ያላችሁ ኔም ኦፍ ጂሰስ ስፒሪቱ የታሰረው ከዚህ በኋላ እግዚአብሔር ሆይ ምስራትን እንድትገልጥ ደግመው እነዚህ ሰዎች ከደወሉ እግዚአብሔር ሆይ ምርኮ አድርገህ እንድትሰጠን መንፈሱ ከላቸው ላይ እንዲመታ ጥላቸው እንዲገፈፍ ስፒሪቱ እንዲታሰር ምላሳቸው ከተናጋቸው ጋር የተጣበቀ እንዲሆን እግዚአብሔር ሆይ የገሃነም ደጆች አይቋቋማችሁም ተብሎ በቃል ተጽፏል። አባ ተስፋን የሰጠ የታመነ ነው። በምድር የምታስሩት በላይ በሰማይ የታሰረ ነው። በምድር የምትፈቱት በላይ በሰማይ የተፈታ ነው ተብሎ በቃል ተጽፏልና የትኛውም የገብረ ሰዶም ስፒሪት ባይ ዘ ወይ እኔ ኢትዮጵያ ውስጥ እያለሁ አዎ አገሬ ላይ የገብረ ሰዶም መንፈስ በኢየሱስም ስር ሰዶ አይቀጥልም። አፈርሳለሁ፣ እቃወማል ነፍሴ ከስጋዬ እስክትለይ ገብረ ሰዶማውያን የእግዚአብሔር እሳት ይበላቸዋል በጌታዬ በኢየሱስም እቃወማለሁ። ስፒሪቱን እመታለሁ፣ መንፈሱን እቃወማለሁ፣ የሌዝቢያንስን መንፈስ አስራለሁ። ነገር ግን ይሄ መንፈስ ያለባቸው ሰዎች መዳንና ማምለጥ እንዲሆንላቸው በክርስቶስ ኢየሱስ ፍቅርና ርኅራኄ ጸልያለሁ፣ ለምናለሁ። ሰዎችን አድናለሁ፣ መንፈሱን ግን ገለብጣል፣ መሰዊያውን እጠርጋል። አዎ እጠርጋል፣ ስፒሪቱን እመታለሁ። ኔም ኦፍ ጂሰስ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። እንቀጥላለን። ሄሎ በደንብ አድርገህ ሰብስበሃቸው አላስቀምጠህ ሰብስበህ ደርድራቸው። ስልክ መዝጋት መፍትሄ አይሆንም። ምንም አትፈጥሩ። ምንም እሱን ስንናገር የተንጫጩ ከስር ቴክስታቸው መልስላቸው። በአግባቡ እየጻፉልህ ያሉ ወንድሞች አሉ። መልስላቸው ቴክስቶቻቸውን፣ ጥያቄያቸውን መልስ። እውነት ነብይ ነኝ የምትል ከሆነ ያማ ፕሮፌት የምትል ከሆነ ሚሊዮን ነገር አድርግላቸው። እያንዳንዱን ጥያቄያቸውን መልስ። ምንም ነገር እንደማትፈጠር ታውቀዋለህ። ምንድነው የፈለከው የኔ ወዳጅ? ቴክስቱ መልስላቸው። እየጻፉልህ ነው። እየተሳደቡ ነው። እየጻፉ ሳይሆን እየተሳደቡ ነው። አንተና መሰሎች ተሰብስባችሁ እየተሳደባችሁ ነው ያላችሁት። እስኪ ዛሬ እንኳን የምታገለግለውን አምላክ ፍራ እንጂ እንዴ! የሹዋ የሰው ስጋ የምትበሉ ወረኞች፣ የሹዋ አትስሙት። የሹዋ ድርሰት ነው። ማወቅና መረጃ መሞላት ይለያያል። ሰው የተጻፈለትን ነገር እየነገራችሁ ማመን፣ አክሴፕት እያደረጋችሁ መቀበል፣ ፈጣሪን ሳይሆን ፍጡሩን መፍራት ነው ያዛችሁ። እመኑኝ፣ ይሄ ሰው አይበጃችሁም። ሌቦች ናቸው። የሚያገለግሉትን የሚሰሩትን ስርዓት ስለማታውቁ ነው። እያንዳንዱ ነገር ሰሞኑን ይፋ ይወጣል። ሌቦች፣ አጭበርባሪዎች ናቸው። እዩ ጩፋ የሚባል ደንቆሮ ዘይት እያለ የሰውን ሕዝብ ላብ የሚበላ ሌቦች ናቸው። ወንድሜ በጣም ነገር ልንገራችሁ። ውሏቸውን በዝርዝር ነው የምነግራችሁ። ውሏቸውን የሚውሉትን ውሎ እያንዳንዷን ነገር ቪዲዮ አወጣላችኋለሁ። እኔ ካለሁበት ሀገር ቀጥታ እልክላችኋለሁ። ቪዲዮ ማውጣት የሚችሉ አካሎች አሉ፣ እንዲወጣ እናስደርጋለን። አትከተሉ። ምንድነው አሁን አንተ የፈለከው? ስለ ምንድነው የምታወራው? ስለ ፖለቲካ ታወራለህ፣ ስለ ገብረ ሰዶም ታወራለህ፣ ስለ እዩ ጩፋ ታወራለህ፣ ስለ እኔ ታወራለህ። ምንድነው ዓላማ? ሐሳብ ምንድነው? እግዚአብሔርን ቃል እየተማርን ነው። የምንማረው ቃል ሕያው ነው፣ ዘላለማዊ ነው። አስተምሮቱን ነው እኛ የምንቃወመው። አስተምሮታችሁን፣ የእናንተ ድርጊታችሁና አስተምሮታችሁ። ገብረ ሰዶም ልክ ነው የምትለው? አንተ የነበርክበትን ስርዓት ታውቀዋለህ፣ ያሳለፍከውን ማንነት ታውቀዋለህ። አንተ ማን ሆነ ነው ስለማን ልትመክር የተነሳኸው? እውነተኛ የእግዚአብሔር አገልጋይ ብትሆን ፖለቲካ ውስጥ እዚህ ኬዝ ውስጥ አስተምሮት ውስጥ እየገባ አትንቦራጨቅም ነበር። አምና ፖለቲሻን፣ እኔ እግዚአብሔር ባሪያ ነኝ። የማገለግለው የእግዚአብሔርን ቃል ነው። የማስተምረው የእግዚአብሔርን ቃል ነው።
ምናገረው በእግዚአብሔር መንፈስ ነው if you want እኔ እጸልይልሃል የምኖረውም ደግሞ የክርስቶስን ሕይወት ነው እንወዳለን በዚህ ያሉ ህዝቦች ሁሉ በተለያየ ምድር ጫፍ ያሉ እየሰሙ ነው ሁሉም ይወዱሃል ምናልባት የምታስበን አይነት ፐርሰናሊቲ ያለን ሰዎች አይደለንም በጣም ነው የምንወደው ክርስቶስ ሞቶልሃል ክርስቶስ ተዋርዶልሃል ክርስቶስ ተወግቶልሃል የገብረ ሰዶም ስፒሪት በጣም አደገኛ መንፈስ ነው የገብረ ሰዶም መንፈስ ምድራችን ላይ ካለ ምድራችን አኬልዳማ ሆና ትቀጥላለች ደም ይፈሳል ጦርነት ይቀጥላል ስፒሪቱ ሲቆጣ እየሰማችሁት ነው የገብረ ሰዶምን መንፈስ በኢየሱስ ስም እቃወማለሁ ስፒሪቱን እገለብጣል ሎጥ በነበረባት ሰዶም ከተማ የገብረ ሰዶም ስፒሪትን እግዚአብሔር ጸዋ በፊቴ ሞላ እንዳለ በእሳት ንፍር ዲን ከተማይቱን እንዳቃጠለ ሎጥ ከሁለት ሴት ልጆቹ ጋር ወደ ተራራ ወጥቶ እንዳመለጠ አሁንም ወንድሜ እንድታመልጥ በጌታ ፍቅር ነግራለሁ ከፊት ጥፋት ስሙት እያጓራ ነው ከኔ ጋር ጸልዩ እያጓራ ነው አብረን እንጸልይ name of Jesus እዩ ጩፋ he's a man of God እግዚአብሔር ነብይ ነው whatever እኔ ማቀው እግዚአብሔር ባሪያ እንደሆነ ነው እሱን በራሱ መንገድ ልታናገረው ትችላለህ እኔን በተመለከተ የተናገርከው ነገር አለ በስርዓት ውስጥ ነው ያለው ከባድ መከራ ውስጥ ነው ነፃነት የለህም ስጋህም መንፈስም ረክሶ ታስሮ ነው ያለው አምላክ እግዚአብሔር ባንተ ህይወት ላይ ጣልቃ እንዲገባ ስፒሪቱን አስራለሁ ከኔ ጋር ያሰራችሁ እንጸልይ ፕሮፌሲ እናገራለሁ name of Jesus ስለዚህ እግዚአብሔርን የምትወደ ከሆነ ጸልይልኝ ካልክ እጸልይልሃል if you want ማለት ነው በጌታ በኢየሱስም አንደበቱን ልቀቅና ይናገር ይሰው የትኛውም ጨለማ ስፒሪት አስራለሁ በኢየሱስም የታሰረው አንደበቱ ልቀቅ ምላሱ ነፃ የሆንኩ ሰው ነኝ ከሃይማኖት ከፖለቲካ ከዚህ ከምትለው ከምታወራለት መንፈስ ነፃ የሆንኩ በራሴ ዓለም የምኖር እግዚአብሔር እንዳለ የሚያምን ሰው እንዲህ አይነት ነገር አይናገርም ማሬ ልሰማ አይደለም እዚህ የተቀመጥኩ ህብረተሰቡ ቁጭ ብሎ የሚሰማው አካል ራሱ ስለሚያሳዝነኝና ስለምናዝን ነው ረበዳ በሸለቆ ውስጥ በመቅበዝበዝ ውስጥ ያለ ሰው ነው የምታወራው ነገር ሁሉ ላይክ ላይ የተቀመጠ ስፒሪት ነው ይሄን የሚያናግረ በጌታ በኢየሱስም ይሄን መንፈስ ላይ ካንተ ላይ ሰብራል ያ እሰብራለሁ አምላክ እግዚአብሔር ነፃ እንዲያወጣ ልብን ከፍታ መንፈስ ቅዱስን አክሴፕት የምታረግ ሆነ የሰራዊቱ ጌታ እግዚአብሔር ባንተ ህይወት ላይ አዲስን ምዕራፍ ይከፍታል እነሆ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል አለኝም ተፈጸመ ተብሎ እንደተጻፈ ያለቀ የተፈጸመ ነገር በህይወት ይሆናል መጽሐፍ ሲናገር ኢሳይያስ ምዕራፍ 9 ቁጥር 1 ላይ ተጨንቃ ለነበረች ነፍስ ከእንግዲህ ወዲያ ጨለማ አይሆንም ይላል በጌታ በኢየሱስም ያለቀ የተቆረጠ ነገር እንዲቀጠል ጸልይልሃል ነገር ግን ይሄ የምታወራውን ቅራቅንቦን ወደ ጎን አስቀምጠው እዚህ ሰፈር ተሳስተሃል የአድራሻ ስህተት ውስጥ ነው የገባው የእግዚአብሔር ቃል የሚሰበከበት ሰዎች ከስራት ነፃ የሚወጡበት ቀንበር የሚሰበረበት ሰዎች የሚጽናኑበት የትንቢት ዓለም የሚከፈትበት የመለኮት ኃይል በሙላት ያለበት ቤት ነው ይሄንን ድምጽ ምትፈቅድ ከሆነ ጸልይልሃለሁ እግዚአብሔር ተአምራት ያደርጋል አንተ ነህ ጠያቂ መጥቶኛል እኔ ልጠይቅ ኢስ ኦኬ እሺ መልስልኝ ለምንድነው የሚዲያ ዘመቻ ከፍተንብሃል አትቀጥልም የጀመርከው ነገር አትጨርስም ይያልከ ነበርና ያስጀመረኝ እግዚአብሔር ነው የሚያስጨርሰኝ እግዚአብሔር ነው ምክንያታችሁን ብቻ ማወቅ ስለምፈልግ ነው ግን አብራሃቸው የምትሉት ሰዎች ይኸውልህ አብራሃቸው የምትሉት ሰዎች አብራችሁ ብታጠፉትን ጊዜ እናቀዋለን በደንብና አንተ እያስተማርክ ያለውና እያደረክ ያለው ነገር በደንብ የተለያየ እንደሆነ ልቦና በደንብ ያቀዋል አመነኝ ወንድሜ አንተ መከራከር ስለፈለክ እዚህ ሚዲያ ላይ አልከራከረም በውስጥ በደንብ አወራሃለሁ መደረግ ያለበትን ነገር ሁሉ አደርጋለሁ ይቅርታ መጠየቅ ካለብህ ህዝቡንም እግዚአብሔርንም ወርደህ መሬት ይቅርታ እንድትጠይቅ ነው የምንፈልገው ያጠፋው ጥፋት ስለሌለ እኔ ይቅርታ ሳይሆን አንተ ይቅርታ ትጠይቃለህ እዚህ አደባባይ ላይ ያጠፋ ይጠይቃል አንተ ስላጠፋ አንተ ይቅርታ ትጠይቃለህ እያልኩ ነው ኦኬ በቃ ያጠፋ ሰው ይቅርታ ጨርሻለሁ ልጸልይልህ አንተ ራሱ በገብረ ሰዶም ስፒሪት የታሰርከ ሰው በነፍስም በስጋም ታስረነ ያለው ሁሉ ጊዜ ለነሱ ጠበቃ የሚሆን ሰው 100% የነሱ አባል ነው
የሉሲፈር ኪንግደም ሲነካ የሚያመው ሰው የሉሲፈር አባል ነው። የሰይጣን መሰዊያ ሲፈርስ የሚንቀጠቀጥ የሚያቃጥለው ሰው የሉሲፈር መሰዊያን የሚያገለግል መሰዊያው ላይ የሚያጠን ግለሰብ ነው። እንጸልይ ከነገሩንም አጋንንታዊ ኃይል በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይኸውላችሁ ቲክቶክ ላይ የሱ ጓደኞች በጠቅላላ ዘመቻ ላይ ናቸው። ከፍተኛ ተቃውሞ ግብረ ሰዶምን አትንካ እያሉ ይጻፉ ነው፣ እየተሳደቡ ነው ያሉት። በጌታዬ በኢየሱስ ስም በዚህ ሰው ላይ የሚሰራ የዘንዶ መንፈስ፣ የስድብ ስፒሪት፣ የአውሬው መንፈስ፣ የቀደመው እባብ፣ ቀዩ ዘንዶ የታሰረ እንዲሆን ጸልያለሁ። መሰዊያውን አፈርሳለሁ በኢየሱስ ስም የፈረሰ ይሁን። ማናቸውም የጨለማ መንፈስ፣ ማናቸውም የጠቋር መንፈስ፣ ማናቸውም አጋንንታዊ ኃይል በናዝሬቱ ጌታ በኢየሱስ ስም የተገለበጠ እንዲሆን ጸልያለሁ። ሁሉም ሰው ትንሱ ከኔ ጋር ያላችሁ ሁላችሁም ጸልዩ። በጌታዬ በኢየሱስ ስም እናፈርሳለን። ይፍረስ፣ ይፍረስ፣ ይፍረስ። አጋንንቶች ይታሰሩ፣ ጨለማ ይታሰር። የአውሬው መንፈስ፣ የሉሲፈር ስፒሪት፣ የገብረ ሰዶም መንፈስ በጌታ በኢየሱስ ስም በኢየሱስም ጸልዩ ከኔ። እኛ ብርቃችን አይደለም አይደል? ብዙ ጊዜ የገቡ እንደዚህ እየተሳደቡ እንደፈለጉ እያበሻቀጡን፣ እግዚአብሔር ደግሞ ነፍሳትን ምርኮ እያደረገ እየሰጠን እዚህ ደርሰናል። አሁንም እግዚአብሔር ታምራት እንደሚያደርግ 100% ታምናለሁ። ታምናላችሁ እግዚአብሔር ጣልቃ እንደሚገባ። ስለዚህ አንድ ደቂቃ ይፍረስ፣ 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 ይፍረስ። አጋንንታዊ መሰዊያ፣ የሰይጣን ተልእኮ፣ የቀትር ጋኔል፣ የሉሲፈር ኪንግደም፣ የገብረ ሰዶም መንፈስ በናዝሬቱ ጌታ በኢየሱስም ይፍረስ። አንዴ ከኔ ጋር ይፍረስ፣ ይፍረስ። እብቅ በንፋስ እንደሚበተን ሰንበሳት እንደሚቀልጥ በኢየሱስም አቀልጠዋል፣ በኢየሱስም አፈርሰዋል። ይፍረስ፣ 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 ይፍረስ። ምን አያለው በመንፈሴ? ይህ ሰው ይህ ሰው 1997 ላይ ፈረንሳይ የሚባል ሀገር ላይ ፈረንሳይ ከጅቡቲ በኋላ ያለች ከተማ ፈረንሳይ ሀገር ላይ በእነዚህ በሴክሬት ሶሳይቲ በመናፈስቱ ዓለም ደቀ መዛሙርቶች ማኒፑሌት የተደረገ ሰው፣ በመንፈስ ዓለም አታክ የተደረገ የገብረ ሰዶም ኤጀንት ሆኖ የሚሰራ ሰው፣ የፖለቲካውንም አለመነካካት የሚፈልግ አይነት ሰው ነው። እየሰማኝ ነው ወንድሜ? ከኔ ጋር በአደባባይ ሳይሆን እናንተ በውስጥ ነው አይደል? በደንብ ፈረንሳይ የሚባል ሀገር ነበርክ። ይሄን ላታቅ የምትችልበት ምንም ምክንያት የለም። በምን ላቅ እችላለሁ? እጃችሁ ምን ያህል ረጅም እንደሆነ እኛ እናውቃለን በደንብ። ይኸውልህ እኔ ጋር ያለው እጅ የመንፈስ ቅዱስ እጅ ነው። አንተ የ666 አባል ነህ፣ የመናፈስቱ ዓለም ደቀ መዝሙር ነህ። ስምህ ደጀኔ ይባላል። የምትኖረው ፈረንሳይ ሀገር ነው። ኢትዮጵያ ውስጥ ደግሞ አዲስ አበባ የፒያሳ ሰፈር ልጅ ነው። ፒያሳ ነው የተወለድከው። አያችሁ እጁ ረጅም ነው ያውቃሉ። ቼን አላቸው። ሎካባራ ባሽላ ክራዴሊ ቤኔሚስ በጌታ በኢየሱስ እየተናገርኩ ነው እንደ ነቢይ። አንተ አዲስ አበባ ነው የተወለድከው። የተወለድከበት ሰፈር ፒያሳ ይባላል። ነገር ግን ፈረንሳይ ነው ረጅም ዓመት የኖርከው። 1997 ዓመተ ምህረት ላይ በሴክሬት ሶሳይቲ አባል ውስጥ ገብተህ ማኒፑሌት ተደርገህ ጥቃት ደርሶብህ እነዚህ ግብረ ሰዶማውያንና ፖለቲካው ዓለም ላይ የምሰራ ግለሰብ ነህ። የእግዚአብሔርን እሳት እጠራለሁ ከዚህ በኋላ በጌታ በኢየሱስ ወደ ግራ ወደ ቀኝ ብትል እነግርሃለሁ፣ የመለኮት የቁጣ በትር ያገኘሃል። ፒያሳ ሰፈር ነው ሰፈርህ። ስምህ ደጀኔ ነው። ንገረኝ፣ ስምህ ደጀኔ ነው። ሌላም ነገር ማወቅ ትችላለህ እንኳን በደንብ ታውቃለህ። የትልቅ ቤተሰብ ልጅ ነህ። የትልቅ ቤተሰብ ልጅ ፒያሳ ላይ ፋሚሊዎች ብናገር የሚታወቁ ቤተሰቦች ወርቅ ቤት ያላቸው፣ ነገር ግን አደገኛ ስውር እጅ ነገራቸውን ሁሉ መጥቶ በኪሳራ ውስጥ የወደቁ አንተ የዘር ግንድ ከአማራ ክልል የሚመዘዝ የመሳፍንት ዘር ነህ። የመሳፍንት የአገረ ገዢ የዘር ግንድ ያለ ሰው ነህ። የተሰማ ካሳ ቤተሰብ ልጅ ነህ። የተሰማ ካሳ። ያንተ ስም ደጀኔ ነው። ፈረንሳይ ሀገር ነው የምትኖረው። ፒያሳ ነው የተወለድከው። መንፈስ ቅዱስ በዚህ አለ። ቪዲዮን ፕሊስ ለብዙ ሰው ሼር አድርጉልኝ። በጌታዬ በኢየሱስ ስም ምናገረው ውሸት ከሆነ ውሸት ነው በለኝ።
ከመሆን እስካሁን ስትቆጣ ስትሳደብ ነበረ። ስህተት ከሆነ ስህተት ነው በለኝ፣ ውሸት ከሆነ ውሸት ነው በለኝ። ለኔ መጸለይ ፈልገሃል ነው? ለኔ መጸለይ ልትጸልይ? እየጸለይኩልህ አይደለም፣ ነፍስ ወደ ሲኦል እንዳትገባ ከሲኦል እያስመለጥኩ ነው። በቃ እንደዚህ የምታስብልኝ ከሆነ እንደዚህ አይነት ታማኝ አገልጋይ ነኝ ብለህ የምታስብ ከሆነ እኔም በውስጥ አውራኝ። በውስጥ መስመር ከማውራቴ በፊት ደግሞ አደባባይ ላይ እንደተሳደብ ወንበዴ እንደሆነን በየጨፈራ ቤት ውሎና አዳራችን እንደሆነ እየተናገርክ ስለሆነ ውሎና አዳራችን ከመንፈስ ቅዱስ ጋር እንጂ ጭፈራ ቤት እንዳልሆነ በአደባባይ ደግሞ እናገራለሁ። እግዚአብሔር ከኔ ጋር ስለሆነ እንደ ነብይ እናገርብሃለሁ። ፒያሳ ላይ ቤተሰቦች ወርቅ ቤት ነበራቸው። አማራ ከጎንደር ዘር ነው የምትመዘዘው። የመሳፍንቱ የዘር ግንድ አንተ ዘር ላይ አለ። የተሰማ ካሳ ቤተሰብ ልጅ ነህ። እንዳዘጋው ስልኩን በጌታ በኢየሱስ ስም አዝዣለሁ። ንገረኝ፣ እችን ብቻ ንገረኝ። ደጀኔ ነው ስምህ? ስምህ ማን ነው? በደንብ ታውቀኛለህ እኮ እየጠራ ነው። ቤተሰቦች ፋሚሊዎችን እየጠራ ነው ያለው አይደል? ስለዚህ አንተ የተሰማ ካሳ ቤተሰብ ልጅ ነህ። ፒያሳ ላይ ወርቅ ቤት ነበራችሁ። ከመሆን ስራ ከመንግስት ጋር ነው እኮ። በደንብ ይሄንን ታውቃለህ ወንድሜ። የምጠይቅህን መልስልኝ በጌታ በኢየሱስ ስም እያዘዝኩ ነው። እኔ ከመንግስት ጋር የምሰራው አንዳች ነገር የለኝም። አዎ የመንግስተ ሰማይ ደቀ መዝሙር ነኝ። የማገለግለው የእግዚአብሔርን መንግስትና በዚህ የምታየውን ክቡር ቅዱስ ሕዝብ በክርስቶስ ኢየሱስ ሞትና ትንሣኤ አምኖ ከጨለማ ወደ ብርሃን ከሞት ወደ ሕይወት የተጠራ ስሙ በሕይወት መዝገብ የተጻፈ በአብ ቀኝ የተቀመጠ አምላክ ያለው ካህን የሆነ ሕዝብ ቅዱስ ሕዝብ ነው የማገለግለው። ንገረኝ፣ ስምህ ደጀኔ ነው? ስምህ ደጀኔ ነው? ድገምልኝ፣ ስምህ ማን ነው? ስምህ ንገረኝ። ስምህ ደጀኔ ነው? ስለማቀውማ ነው የጠራሁት። እማቀው በመንፈስ ቅዱስ ምሪት ውስጥ እንደሆነ እንድታቅ ስለምፈልግ ነው። እግዚአብሔር አምላክ በጌታ በኢየሱስ ለነፍስ ሳልቬሽን እንዲሰጥ መቅበዝበዝ ምድረ በዳ ሸለቆ ውስጥ ኦልሬዲ የዚህ የትልቅ ሰው ቤተሰብ ዘር ሆነ ምድረ በዳ ሸለቆ ውስጥ ነው ያለው። ያለ ስኬት ነው ያለው። ግራ መጋባት ውስጥ ነው ያለው። ሪሌሽንሺፕ የለም፣ ሜሬጅ የለም፣ ምንም ነገር የለም። እግዚአብሔር አምላክ ግን ለነፍስ እረፍትን የሚያደርግበት ማለዳ ስለሆነ ቢኮዝ ተሰማ ካሳ ጎንደር ላይ የሚታወቁ ቤተሰብ የመሳፍንት ዘሮች ናቸው። የባለስልጣን ዘሮች ናቸው። የተሰማ ካሳ ቤተሰብ ልጅ ናንተ። እቺ መልስልኝ። ምንም አይነት ኢንፎርሜሽን የለኝም። ከመንፈስ ቅዱስ የምሰማው ነው የምነግርህ። ኦኬ፣ እንደዛ ከሆነ ትክክል ነሽ። ትክክል ነኝ። ኢን ጂሰስ ማይቲ ኔም እግዚአብሔር ለነፍስ ለስጋ መዳንና ረፍት እንዲሰጥ ጸልያለሁ። አምላክ እግዚአብሔር ቀንበርህ እንዲሰብር፣ ጄኔሬሽናል ከርስ እንዲሰበር፣ ማናቸውም በዘር ውስጥ የሚሰራ እርግማን ሁሉ በጌታ በኢየሱስም ለዘላለም እንዲገለበጥ ጸልያለሁ። እናትን የገደለ ስፒሪት አለ። እናት ንግሥት ትባላለች፣ አባቷ ለማ ነው። ይሄ ገዳይ የሆነ ስፒሪት ዘሮቻችሁ መካከል የብዙዎችን ቋንቋ የሚደበላልቅ ነው። ያንተ ወላጅ እናት ወይዘሮ ንግሥት በሚያሳዝን ሁኔታ 1 ዓመት ከ7 ወራቸው ነው። አሁን ካንቀላፍ 1 ዓመት ከ7 ወራቸው ንግሥት በሕይወት የሉም አይደል? እናትን አመሰግናለሁ። እናት በሕይወት የሉም አይደል? አሁን ስለ እናቴ ማውራት የምችልበት አቅም ላይ አይደለም። ዓመት ከምናምን አንቀላፍተዋል። እቺ መልስልኝና እዘጋላለሁ። እንደ ቀልድ የእናቴን ሞት እያረዳኸኝ ነው ያለው። እንዳዲስ እየነገርከኝ ያለው የእናቴን ረፍት ነው። ረፍት አይደለም የምነግርህ፣ ነገር ግን የሚሰራውን ስፒሪት እሰብራለሁ። ነፃ ትወጣለህ። በውስጥ መስመርም ኮሚኒኬት አደርጋለሁ። እግዚአብሔር ታሪክን እንዲቀይር ቀንበርህን እንዲሰብር በውስጥ ጸልይልኛል። አሁን ማይነካ ነገር ነካ በውስጥ ጸልይልኛል። በቃ ማውራት ከፈለክ እኔ በውስጥ በደንብ ታውቀኛለህ። በደንብ ማውራት የፈለግከውን ነገር መናገር የፈለግከውን ነገር ተናግረሃል። አሁን ከዚህ በኋላ የእናቴን ሞት ከዚህ በላይ ውጭ ብዬ የማዳመጥበት አቅም ስለሌለኝ ተረጋጋ። ክሴት ታረግ አወራሃለሁ በደንብ። ተባረክልኝ። እንወዳለን። ጌታ ይወዳል። እግዚአብሔር ካንተ ጋር ነው። ዘግቶታል። ይኸውላችሁ እግዚአብሔር ታማኝ አምላክ ነው። መንፈስ ቅዱስ ተአምራት የሚያደርግ
ሚስጥራትን የሚገልጥ አምላክ ነው። እግዚአብሔር ከኛ ጋር እስከሆነ ድረስ የሚቃወመን ማንም ሰው የለም። ሁሉ ጊዜ ብርቱ የሆነው መንፈስ ቅዱስ ከኔ ጋር ስለሆነ ምንም አይነት ኢንቫይሮንመንት ይፈጠር ድል ነሺ የሆነው መንፈስ ቅዱስ ድል ነሺ ያደርገናል። እግዚአብሔር ከኔ ጋር ነው። በአዲስ ኪዳን በነ አጋቦስ ላይ ይሰራ የነበረ መንፈስ በብሉይ ኪዳን በነ ኤልያስ ላይ ይሰራ የነበረ መንፈስ ዛሬም ሕያው ነው። መንፈስ ቅዱስ አይለወጥም።